ላልለይሽ ይኸው በእናቴም እግዚአብሔርን ፊት ቃል ገባለሁ። የራሴ አድርጌ መቼም እንደማልተው ቃል ገባለሁ። ተጀመረ እንግዲህ በፍቅር በደስታ ሁለቱም በፈጣሪ ዘንድ እንዲሁም ደግሞ በእናትየዋ እንዲሁም ደግሞ በተመልካች ፊት እንግዲህ ትልቅ መዓላ ወይም ደግሞ ትልቅ ቃል ገብተዋል። እሱም በህይወት ዘመንሽ እስከ መጨረሻው ላልለይሽ፣ በደስታሽም በሀዘንሽም ባጣሽም በተደሰትሽም በከፋሽም ባገኘሽም ባጣሽም ጊዜ በሁሉ ህይወትሽ አብሬሽ ልቆም ቃል ገባለሁ በማለት እንግዲህ አላዛር በደንብ በትልቁ ቃል ገብቷል። የእውነት መንገድ ተጀምሯል። ትንሱም እንግዲህ በደስታህም በሀዘንህም አብሬ ሆኜ እስከ መጨረሻው የኔ አርጌህ ልኖር ቃል ገባለሁ በማለት እንግዲህ በእናት ሱያዋም ፊትም በተመልካች ፊትም በትልቁ ደግሞ በፈጣሪ ፊት ሁለቱም ቃል ገብተዋል። እጅግ በጣም የሚያስደስት ነገር ነው። ከዚህ በላይ ምንም ነገር የለም። ጉዞ ተጀምሯል። በጣም ከምነግራችሁ በላይ ደስታ ወደር የለውም። ማውራት አንዳንዴ ከመጠን በላይ ደስ ሲለኝ ቃል ይጠፋብኛል። አንዳንዴ ደግሞ ከመጠን በላይ ብስጭት ስናደድም ቃል ይጠፋብኛል። ብቻ የዛሬው ግን የደስታ ነው። በእውነት ነው የምላችሁ። በየኔ የመጣው አላዛር የሆነ ስሜት ተሰምቶት ነበረ። ቪዲዮን አይታችሁት ከሆነ በጣም በትኩረት ቃል ግባ ሲባል በጣም ስሜቱ ከባድ ነው አለ። የሆነ ቃል አውጥቶ ቃል ለመግባት ከብዶት አይደለም፣ ግን ይህን ስሜት በቃ አንዳንዴ የምትወዱትን ሰው የሚፈልጋችሁን ሰው የምትፈልጉትን ሰው አግኝታችሁ የህይወታችሁ አጋር ሆኖ እስከ መጨረሻው ስታጡም ስታገኙም ብትታመሙም ጤነኛ ብትሆኑም እስከ መጨረሻው አብሬ ልኖር ቃል እገባለሁ የሚላችሁ ሰው ከጎናችሁ ስታገኙ ለዛ ሰው መኖር ፈልጋለሁ ብላችሁ ቃል ስትገቡ የሆነ አብሯችሁ የሚኖር ሰው ስታገኙ የሆነ ስሜቱ ከባድ ነው። የእውነቴን ነው የምላችሁና አላዛርን በጣም ነው የተረዳሁት ከሚባለው በላይና እንግዲህ ትንሱ እስከ መጨረሻው የመጀመሪያው ላትሆን ትችላለች፣ ግን ዋናው ነገር የመጨረሻው ነውና የመጨረሻው ሆና የመጨረሻው ደስታ ስቀው የመጨረሻውን ደስታ ተደስተው ኑሯቸው ሁሉ በደስታ አእምሮ ተውቦ ደስታን አግኝተው እስከ መጨረሻው በህይወታቸው ደስተኛ ሆነው እንዲኖሩ ትልቁ ምኞቴ ነው። ግን መናገር የምፈልገው ነገር ብዙ ነገር አለ። ብቻ እስከ መጨረሻው ቪዲዮን አብራችሁ ተከታተሉ። በመጀመሪያ ግን በእነ አላዛርና በትንሱ ደስታ በእናትየዋ ፈገግታ ደስ የተሰኛችሁ ሰዎች ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። እንግዲህ በላይካችሁ ነው የማየው ምን ያህል ደስተኛ እንደሆናችሁ፣ ምን ያህል በጣም ማሚን እንደወደዳችኋት ማቀው በላይካችሁ ብዛት ነው። ከምን ጊዜውም በላይ እስኪ ከሁል ጊዜው የበለጠ ላይክ ዛሬ አድርጉልኝ እና ወደ ሌላኛው ቪዲዮ ሳልፍላችሁ እንግዲህ ከባድ ቃል አስገባብታቸው እንግዲህ ማሚም ጥሩ ጊዜ አሳልፋ ከነሱ ጋር የመጣችሁ አመጣጥ በጣም የሚከብድ ነበረ የእውነት ለመናገር ማለት ነው። ማሚ ከዚህ በኋላ ድጋሚ እንደዚህ አይነት ጥያቄ ላላነሳ የመጨረሻዬ ነው ብላ ከባድ ውሳኔ ወሰናን የመጣችሁ ደጋግማ ተናግራለች። ግን ትንሱ እዚህ ጋር ይዛ የጠበቀችው ነገር ውሃ ነበር። አንዳንዴ የሆነ ሰው ሳት ሆኖብን ሲመጣ እኛ ውሃ ምንሆን ከሆነ በጣም በሰፊው በትልቁ ትልቅ ነገር አለ ወይም ደግሞ የምናተርፈው ትልቅ ነገር ይኖራልና ትንሱ ይዛ የነበረችው ነገር እንግዲህ ደስታን ነው ልታበስራት። ማሚን በዚህ ደስተኛ ሆና ልጇም አደራ ሰጣት እንግዲህ ወደ ሐዋሳ ልትመለስ እንደሆነ ተናግራለችና በጣም ደስ ይላል። እኔ አልጠበቅኩም፣ አልዋሻችሁም። የእውነቴን ነው የምላችሁ። የቱንም ያህል ሊዋደዱ ሊፋቀሩ ሊፈላለጉ ይችላሉ፣ ግን በዚህ ልክ ቃል እስከ መግባት ቃል የእምነት ዕዳ ነው በነገራችን ላይ። በዚህ ልክ ግን እግዚአብሔርን ነው የምላችሁ የምሬ ማለት በዚህ ፍጥነት ትንሱም ይሄን ያህል በከባዱ ቃል ገብታ አብሬ ሆናለሁ ብላ ቃል ምትገባ አልመሰለኝም። አላዛርም እንደዛው ሊፋቀሩ ሊዋደዱ ይችላሉ፣ ስሜታቸውን ተገላልጸዋል። የሆነ ጊዜ አብሮ ሊጠናኑ ምናምን ነገር ነው የመሰለኝ እውነቱን ስነግራችሁ። ግን በጣም ትክክለኛና ዋና ጥሩ በቃ አስተሳሰባቸው አመለካከታቸው አንድ ለአንድ ተወስነው እስከ መጨረሻው በፍቅር ጸንተው ቆሞ ለመኖር ሁለቱም ዝግጁ ስለነበሩ እንግዲህ በአጭር ጊዜ ውስጥ 4 ቀን 5 ቀን አልሆነም ፍቅራቸውን ከተገላለጹ። ከተገናኙ 2 ወር 3 ወር አልሞላም ገና ነው። ግን ፈጣሪ ደግሞ በአንድ ቀን በ2 ቀንም የሰው ልጅ ሊቀያየር ይችላል። ወይም ደግሞ ጥሩ ነገር ጥሩን ከጥሩ ወይም ደግሞ መልካም ሰዎችን ወደ ህይወታችን ያመጣልና ያኔ ደግሞ እኛ ዝግጁ ነን ከጠበቅን አሜን ብለን መቀበል ነው የተሰጠንን ብዬ አስባለሁኝና አንድ ነገር ልናገር የምፈልገው ነገር እንዳልቸኮላችሁ ተስፋ አደርጋለሁ። የእውነቴን ነው የምላችሁና ግን ብትቸኮሉም ብትፈጥኑም ህይወት አልጋ ባልጋ አይደለችም። ነገ በጣም በከባዱ ልትፈተኑ ትችላላችሁ። ትንሱ እስከ ጥግ ድረስ ልታለቅስ የምትችለው ነገር ሊፈጠር ይችላል። አላዛር እስከ መጨረሻው በጣም እስከ ጥግ ድረስ የሚያለቅስበት ቀን ሊመጣ ይችላል። ምክንያቱም ህይወት ነዋ።
የሚኖር ህይወት ነው። ሁሌ እንደዚህ እንደሳቁ እንደዚህ ደስተኛ እንደሆኑ እስከ መጨረሻው ሊዘውቁ አይችሉም። የሆነ ሰዓት ላይ የሆነ ችግር መፈጠሩ አይቀርም። ግን አደራ እንዳለቻችሁ እኔም አደራ እናትየዋ እስከ ጥግ ድረስ የፈለገ ነገር ቢመጣ አካብዳችሁ ነገሩን ወደ ሚዲያ አምጥታችሁ ከባባድ ነገሮች ውሳኔ እንዳትወስኑ አደራ። መፍታት ያለባችሁን ነገር ብቻችሁን ቁጭ ብላችሁ መፍታት አለባችሁ ብላ ቃል አስገብታ አደራ ብላችኋለችና እኔም ይሄንን ነው ልል የምችለው። ትንሱ ነገ አላዛር በጣም እስከ ጥግ ድረስ ሊያስከፋሽ ይችላል። አንቺም ልታስከፊ ትችላለሽ። አላዛር ሊያዝንብሽ ይችላል። ይሄ ሰው ነው። ሰው ናችሁ። ሰው ከሰው ጋር ነው የሚኖረው። የሆነ ሰዓት ላይ መጋጫቻችሁ አይቀርም። የሆነ ሰዓት ላይ የሀሳብ ልዩነት ሊኖር ይችላል። ግን ያ ነገር ደግሞ በሂደቶች አንተ ትብስ አንቺ ትብስ ተባብላችሁ ህይወቱን ቀጥላችሁ እንግዲህ ደስተኛ ህይወት እንድትኖሩ ትልቁ ምኞቴ ነው። ማሚ ደግሞ በጣም ትለያለሽ፣ ልዩ እናት ነሽ። በእውነት ነው የምልሽ። እኔ እንጃ አንቺ ስታገቢ ራሱ አንቺ ፍቅረኛ ስትይዥ ራሱ የሚወድሽን ሰው ስታገኝ ራሱ ይሄን ያህል አላዛር ትንሱን የፍቅር ጥያቄ አቅርቦላት ስትቀበለው የተደሰሽውን ደስታ ተደስተሻል ብዬ አላስብም። በእውነት የሆነ ላንቺ ደስታ ላንቺ ህይወት በዘመንሽ በህይወትሽ ሁሉ ከባድ በቃ የሚባል በጣም በትልቁ ደስተኛ የሚያረግሽ ነገር ቢመጣ ወደ ቤትሽ እኔ እንጃ ትንሱሽ የትንሱን እሽታ የሰማሽ ቀን የምትደሰች አይመስለኝም። በጣም ነው በቃ ደስ ያላት ለልጇ በቃ የማትሆነው ነገር የለምና አደራ ልላችሁ የምችለው ነገር ቃል የእምነት ዕዳ ነው። በፈጣሪ ዘንድ ትልቅ ቃል ገብታችኋል። ተመልካች ተውት፣ እናታችሁም ያው ምናልባት ግን አደራ ልላችሁ የምችለው ነገር እናት ናት፣ እንዳታዝንባችሁ ብላ እንዳትረግማችሁ አደራ ቃል ገብታችኋል። የሰው ልጅ ለወደፊት ብዙ የሚያጋጥማችሁ ነገር ሊኖር ይችላል። ያንን ተቻችላችሁ እንድታልፉ እናታችሁ ያስገባቻችሁን ቃል ሁሌም አስተውሳችሁ ሁሌም እያሰባችሁ መኖር እንዳለባ እያንዳንዱ ደቂቃችሁ እያንዳንዱ ሰከንዳችሁ ማሚስ የሆነ ችግር ሲፈጠር ማሚ ምን ትላለች ብላችሁ እሷንም እየፈራችሁ አደራ በፍቅር ጸንታችሁ ቃሏን አክብራችሁ በፈጣሪ ዘንድ የገባችሁትን ቃል በአንደበታችሁ የወጣውን ቃል በተግባር ኑራችሁት እስከ መጨረሻው ለማየት ያብቃን። እኔ በእውነት እግዚአብሔርን ብዬ እምልላችኋለሁ ትንሱና አላዛር በዚህ ፍጥነት እንደዚህ ከባባድ ቃል ይገባሉ ብዬ አላሰብኩም ነበር። ፍርሃት ነበረኝ፣ ስጋት ነበረኝ። አልተጠራጠርኩም፣ ግን የሆነ አለ አይደለ በዚህ ልክ በዚህ ፍጥነት ይሆናል ብዬ አላሰብኩም። እና የምሰማቸው ሁሉ ነገር ብዙ ነገሮች ነበሩ። ስለ ትንሱም ስለ አላዛርም የግል ህይወት ብዙ የምሰማቸው ነገሮች ነበሩ። ዛሬ ግን 100% እርግጠኛ ሁኜ እንግዲህ አላዛርና ትንሱ በደስታ እንደሚቀጥሉ አምኛለሁ። በጣም ነው ደስ ያለኝ። ማዘር ደግሞ እኔ አላቅ በጣም ልዩ ሴት ነሽ። በጣም ከሚባለው በላይ አላውቅም። እኔ ስለ አላዛር እናት አውርቼ እንዲበቃላት አረ እኔ ለምን 100 ምናምን ሚሊዮን ቃላት አልደረደርም። የሚገልጻት ቃል የለም። በቃ ልዩ ሴት ናት። በቃ ከሚባሉ በላይ ፍቅር የገባት አራዳ የሆነች ወጣቱንም ትልቁን እንደ ትልቅ ወጣቱን እንደ ወጣት በቃ መክራ አስተካክላ ሁሉን ነገር አያችሁ። እሷ በመግባቷ መፍትሄ መጣ እና ልዩ እናት ነው ያለች። በህይወት ዘመን ቃል የገባኸውን ተግባራዊ አድርገህ እስከ መጨረሻው በህይወት ፍጻሜ እናት ባንተ ሁሌ ደስተኛ ሆና እድሜ ዘላለሟን ችግሮች ቢፈጠሩ አንድ ነገር ልንገር አላዛር እስካሁን ሜቢ የሆነ ነገር ሲፈጠር ትንሱ እኮ እንደዚህ ያለች ምናምን ብለህ ወይ ደግሞ እንደዚህ ሆነ ብለህ ልታስረዳት አሁን እስከ ዛሬ የሆነ ነገር ሲፈጠር ሩጠ እናት ጉያ ነበር ስትገባ የነበረው። ዛሬ ግን ኢቭን ከትንሱ ጋር እንኳን የሆነ ችግር ቢፈጠር እናት ጋር ሩጠ ሄደ ትንሱ እንደዚህ ያደረገችኝ እንደዛ አደረገችኝ ብለህ አደራ እንዳትናገር። ይሄን ላንተ የሚነገር ቃል አይደለም። ሁሉን ነገር እያንዳንዷን ነገር በጣም በማስተዋል የምትራመድ ሰው ነህ። ግን አሁን የእናንተ ህይወት አለ። በቃ ህይወት የሚባል ሌላ አዲስ ጎጆ መስርታችኋል፣ ወይም ደግሞ አዲስ ፍቅር ጀምራችኋል። ችግርን ለእሷ ነው መነገር የለብህ። ችግር ካለው ፊት ለፊት ነግራት፣ ዛሬ ይህንን አስተካክል፣ ይሄ አልተመቸኝም። እሷም ችግር ካለባት እንደዚህ እና አደራ እናቶቻችሁን እንዳታስከፉ። የትንሱ እናትም እንግዲህ ቪዲዮ ባትከታተልም ግን ያለውን ነገር ስለ አላዛርና ስለ አላዛር እናት ሁሉን ነገር ነግራት በጣም ደስተኛ እንደሆነች ጥሩ ቤተሰብ እንደተቀላቀለች መርቃታለች። በጣም ደስ ይላል። ትንሱዬ በጣም አስተዋይ ሴት ነሽ። መጨረሻችሁን ያሳምረው። ዛሬ ከፍ አድርገናችኋል። ነገ ደግሞ የእውነትም በቃ በቃል ያወራችሁትን በተግባር ኑራችሁት ከፍ ብላችሁ ትልቅ ደረጃ ላይ ደርሳችሁ እኛም ኮርተንባችሁ እስከ መጨረሻው ወልዳችሁ ትዳር ይዛችሁ ኑሮ ኑራችሁ ጎጆ መስረታችሁ ለማየት ያብቃል። ሌላ ምንም ልል አልችልም። ማሚ በእናንተ ደስተኛ ስትሆን ስላየዋት እጅግ በጣም እኔም ደስተኛ ሆኛለሁ። ፈጣሪ ከዚህም በላይ ደስታችሁን ያብዛው። ማሚዬ ደግሞ የነሱን ደስታ የነሱን ወግ ማዕረግ የልጅ ልጅ ለማየት ያብቃሽ። እድሜውን ጤናውን አብዝቶ እንዲሰጥሽ ትልቁ ምኞቴ ነውና እንደነገርኳችሁ ነው። በቃ ባጭሩ ትዳር
ወይ ደግሞ ይሄ ፍቅር የሚባለው ህይወት ሲጀመር ያው እንደምታዩት ፍጥነቱ ደግሞ አቤት እናትዬ በጣም ብዙ ነገሮች አሉ። ግን ይሄ እጅ መያያዛችሁ፣ ይሄ ደስታችሁ፣ ይሄ ሳቃችሁ፣ ይሄ ፈገግታችሁ፣ ይሄ መፈላለጋችሁ እስከ መጨረሻው ጸንቶ እያነሰ ሳይሆን እየበዛ ሄዶ ፍቅራችሁ የተሻለ ቦታ ላይ ደርሳችሁ ለማየት ያብቃን። ይሄንን ነው ልል የምችለው። አላዛርና ትንሱ ዛሬ ይዘውት የመጡት ነገር ምናልባት አሁን አላዛርም ደስተኛው ነው አይታችሁት ሊሆን ይችላል። ትንሱንም ደስተኛው ነው አይታችኋት ልትሆኑ ትችላላችሁ። እኔ ከነሱ እጥፍ ነው የተደሰትኩት፣ አልዋሻችሁም። በቃ እግዚአብሔር ከየት እንዴት ብሎ ነው ለካ ምንም ነገር የሚሳነው ነገር የለም፣ ከየት ፈልጎ ነው እነዚህ ልጆች ያጣመራቸው ብዬ በጣም ተገረምኩ ለራሴም። እና በአዲስ አበባ እንግዲህ ጥሩ ቆይታ፣ ጥሩ መዝናናት። አሁን ጫውላ በሉት በቃ እንደፈለጋችሁ ማንም ደረታችሁ ነፍታችሁ አደባባይ ላይ እየሄዳችሁ ተቃቅፋችሁ ወክ እያረጋችሁ እየተጫወታችሁ እየተቀመጣችሁ መንገድ ላይ የሆነ ነገር እየበላችሁ ፈታ። ማን አባቱ ሊቆጣችሁ? ማን ሊደርስባችሁ? ማን ሊናገራችሁ? ማንስ ምን ሊያወጣ? ምንም ቃል የለውም። ስለዚህ እንደፈለጋችሁ ሁኑ፣ ፈታ በሉ፣ ጥሩ ጊዜ አሳልፉ። ስለነበረን ቆይታ ከልብ አመሰግናለሁ። በአላዛርና በትንሱ ደስተኛ የሆናችሁ ሰዎች ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። አመሰግናለሁ። በሌላ ቪዲዮ እንገናኛለን።